አትችይ እናቴ ጓደኞች ፊት ከምትጠጪ እኮ እዚህ መተሽ እንዋይ ብዬ ነው ወይ ለውይይት እንደው ብቻ ውጫልሽኝ መቼስ ጓደኞች ፊት ከምትወረጂ አይሻልሽም ማን እንደተዋረደው ስሚ ለምን አትሞክሪኝም ታዲያ እንደውም ትችዋለሁ ከእንዳንቺ አይነቱ ጋር ስጓተት አልገኝም ምንድን ያልሽው ሰምተሻል አንቺ ውሻ ልቀቀኝ በእናትህ ዋጋውን ልስጣት አንቺ ምን መታሽ መቅደስ ነኝ ውሻ ገና ደምሽ አፈስልሻለሁ እሺ ልቀቀኝ በእናትህ መታኛለች እኮ አፈር ነው ማስበላት ወይ ልቀቃት በእናትህ በፈጠረ አንቺም በእናትህ ፍቅር ላይ እንደሆናችሁ እንኳን አታስመስሉ እሷ ያንተ ታይፕ መቼም ልትሆን አትችልም ደግሞ ይሄን ደግሞ አውቃለሁ እንኳን እሷ ሴጣን አሳስቶኝ አንቺ መሆንሽ ነበር እኮ ምንም ይሁን መቅደስ ግን መቼም ያንተ ታይፕ ልትሆን አትችልም ሁሉም ሰው እንዳንቺ ይመስልሻል አይደል ዝፍዝፍ ማስመሰልም በደንብ ከኔ መማር ያለባችሁ ይመስለኛል በቃ ላንቺ ማስመሰል ይሄ ነው በትክክል እንግዲያውስ ማረጋገጫ ልስጥሽ የምን ማረጋገጫ ልውል አንተ ቆሻሻ አሳይሃለሁ እሺ ጠብቀኝ ወይኔ ነው እየጠሪኝ ከማይ ጥሪኝ ሰሚያል አንቺ አሁን ስራ ትሰሩልኝ ያላችሁ ትሰሩልኝ ምንድነው የምንሰራው እነ መቅዲ እንድትረብሻቸው ፈልጋለሁ መቅዲ ሰባሩልኝ ወገቧን ይሻልሻል ወይስ እግሯን ምንም የመቀደድ ሞራል የለኝም እሺ ተስማማላችሁ ተስማሙ ትሰሚኛለሽ እሷን ከመስመር በላይ ነው እሺ ማድረግ የምፈልገው መቼስ አትገላትም አይደል እሱን ለኔ ተይው መሞት እንዲያምራት አድርጌ እጮትባታለሁ ቆይ አንተ ምን እያደረጋችሁ ምን አደረግኩ አንተ እድሜ ልክን እንደዚህ ለመሆኑ እንዲያሰብከው ቆይ ምንድነው የምትወረው ሰውዬ አንተ በጣም ነው የሚደብረው ቆይ እስከ መቼ ነው ከነሱ ጋር ለመታገል ያሰብከው እስከ ሞት ድረስ ምን ማለት ነው እስከ ሞት ድረስ ማለት ሰማኛለህ እንደ አህያ እኮ ነው አስሮ የቀጠቀጡኝ ታዲያ በስራህ ነው አስሮ የገረፉ በየትኛው ስራዬ ሚስቱን አግተህበት አይደል እንጂ ልጁን ያሳበድከው እና አገትናት እንጂ ገደልናት እንዴ ያው ነው እሺ አንተ በጣም ነው የሚያስጠላው እሺ አታቢል ምንድነው ቆይ አንተ ልጅ አብደሃል እንዴ አው ያበድኩ ወዴት ነው እንደዚህ የምትሮጠው እኑ ጋር ነው ለምን በቃ ይቅርታ ጠይቃትና የምትለኝን እሰማለሁ አው በእናትህ አትቀልድ አሁን ወደ ቤት ግባ አንተ ራሱ አትቀልድ እባክህ ቆይ እንደ ወንድም አላሳዝነም እንዴ ምን ሆነ ነው የምታሳዝነኝ ስንት ዋጋ የከፈልኩላትን ሴት ላጣት እኮ ነው ሉሌ የምን ዋጋ ነው የከፈልክላት የታክሲ ዋጋ አቤል እባክህ በዛ አትቀልድ ተረጋጋና በኋላ ታውራታለህ ለምን እንዲህ እንድትናደድ እኮ አይደለም አውራት ያልኩ ተውኝ ዛሬ ምንም ብትሉኝ ሳላያት አላድርም አንተ አረ ተረዱኝ እንዴ አረ እባክህ ስማ ዝም ብለህ ብቻ ተከተለኝ ተአምር ስሰራ ታየኛለህ ቆይ ምን ልታረጊ ነው ዝም ብለህ ተከተለኝ መጀመሪያ ንገሪኝ መቅዲ ሰርፕራይዝ ነው ምንድነው ሰርፕራይዝ ነው አልኩህ እኮ በደረሰኝ መረጃ መሰረት ለልዑል መቅዲ ቅምስ አትለው አልቀረችም ልዑል አዩን ለማስቀናት ብሎ መቅዲን ግጥም አድርጎ ስሟታል መቅዲም ልብ ትርታዋ ቀጥ እስከምትል ድረስ ድንገት ሰርፕራይዝ ሆናለች ማለት ነው አዩ ደግሞ አገር ይያዝ ማንም አለቃትም እያለች እየፎከረች ነው እነ ጊዮዲዮንም በድጋሚ መቅዲን ቆራርጣችሁ አምጡልኝ ብላ ትእዛዝ ሰጥታለች ወይዘሮ ልዕልቷ አዩ ማለት ነው እንግዲህ መቅዲም በጓደኞቿ ፊት አዋርዳታለች ጸጉሯን ይዛ ነጫጭታና ቦጫጭቃ ልጥላት ስትል ለትንሽ ተሰባስበው ገላግለው አትርፈዋታል መቅዲ ባሁኑ እጅግ በጣም ተለውጣ መልካም ሴት ሆናለች በለዛም ይመስለኛል ጀግንነቷም መልካምነቷ ግልጽነቷ ተጨማምሮበት የልዑልን ልብ ያሸፈተው ይመስላል ማለት ነው መቅዲ እጅግ በጣም ተንኮለኛ ብትሆንም በዛው ልክ ደግሞ ማስመሰል የማትችል ለዞረችበት ዓላማ ወደ ኋላ የማትል የውድ ጓደኛዋን እስከዛሬ የበደለቻትን አሁን እየካሰቻት ያለችው ለትንሿ ብቸኛዋ መቅዲ ናት ማለት ነው ትንሿ የደበቀችው ሚስጥር እስካላወጣች ድረስ ምናልባት ከኢዙ ጋር በድጋሚ ሊያጋጫቸው ይችላል በዛ ላይ ደግሞ ጆሲ በድፍረት ኢዙን ማናገሩ ኢዙ እጅግ በጣም አበሳጭቶታል ማለት ነው እና ለጆሲም ቀጠሮ ተይዞለታል ጆሲን ትንሽ መኮርኮም ሳይኖርብን አይቀርም የማያዳግም ቅጣት እያሉ ነው እናም እንግዲህ አሌክሶም ጣቱ ተነቃቅሎ ሀፍረቱ ይሁን ህመሙ ጸንቶበት ወደ ትምህርት ቤትም አልመጣም አቤልም እንግዲህ ከእኑ ተለይቶ መኖር ከብዶታል እኑን የፈለገ ይምጣ ሄጄ አናግራታለሁ ብሎ ቤቷ ድረስ ሰተት ብሎ ቢሄድላትም እኑም ለነገሩ መጨከን አልቻለችም ኢዙ እስከምትረጋጋት ድረስ ጠብቅ እንዴት ይሄንን ነገር ቀድመህ አላሳወቃትም የበፊት ታሪክ ከሆነ ብሎ አናግሮት ነበር እንግዲህ አቤልም የቆየ ስለሆነ ያን ያህል ትኩረት ስላልሰጠው ተናግሯል ፍቅርህ የልብ ከሆነ እንዳትጎዳት እንጂ ምንም ችግር የለውም አሁን ተረጋጋና ልህኛ ስለሆነች እኔ ራሴ ያናግርልሃለሁ አሁን ግን ተኝታለች ብሎ ነበር
አቤልም እኔማ ሳላያት በጭራሽ ሊሄድ አልችልም ቢልም አይ ተረጋጋና እኔ ራሴ ያሳምንልሃለሁ ስላለው ኢዙን አምኖ ወደ ቤታቸው ተመልሰዋል። ግን ደግሞ በሚገርም ሁኔታ እኑም እንግዲህ በር ላይ ተለጥፋ ስታዳምጥ ነበር። ኢዙ ሁኔታው ገብቶት ስቆባታል ማለት ነው። እንደው ምን ካንተ ጋር ምን አታገለኝ ረፍት አላደርግም እንዴ ብላ ሽንፈቷን ላለመቀበል ጥላ ሄዳለች እኑ ማለት ነው። እናም መቅዲ ሰርፕራይዝ አረጋለሁ ብላ ለአቤል ቃል ገብታለታለች። አሁኑን ሄደን እኑ ጋር አስታርቅሃለሁ እያለች ነው። የልዑልንና የመቅዲን ግንኙነትም እንግዲህ ቀጥሏል። ሰላም ሰላም ውዶች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን እያልን እንግዲህ በተለመደው ፍትፍታችን መተናል። ሊፍትፍቱ ተቋዳሽ ትሆኑ ዘንድ በትህትና ጋብዘናል። ትንሿ በደረሰባት ሞራላዊም ሆነ አካላዊ ጉዳት እንግዲህ ትንሽ ህመሙ ጸንቶባታል። በዛ ላይ ደግሞ ህይወቴ ተበላሽቷል እያለች ነው ትንሿ። ይህንን ያለችበት ምክንያት ምን ይሆን? ጆሲ አስገድዶ ደፍሯታል ወይስ ድብደባው ብቻ ነው የሚሉትን አንዳንድ ነገሮች በጠረቅላችኋለሁ። እናም ይሄ ምንድነው እንግዲህ ጆሲ ትንሿን በኃይለኛው ደብድቧታል። ሊያም እንግዲህ እንዲያደፋፍረው ድፍረት እንዲሆነው አልኮልም ተጠቅሞ ስለነበረ በዛ ላይ ደግሞ እሱ ይሄን ቀን ካለፈች ከእጄ ከወጣች መልሳ ላገኛት አልችልም የሚለው ስጋት ስላለበት ያለ ፍላጎቷ አስገድዷታል ማለት ነው። በዚህም የተነሳ ትንሿ መቅዲን ማመን ባለመቻሏ መቅዲ ለሷ ብላ ታስራላት። ግን ደግሞ እባክሽ ፍቺኝ፣ ይሄ ነገር ይቆጭሻል እያለች ስትለምናት ስለነበረ እሱን አለመተግበሯ የበለጠ ቁስሏን አመርቅሶታል ማለት ነው። ባምንሽ ኑሮ ይሄ ሁሉ ነገር አይፈጠርም እያለች ነው። ግን ደግሞ መቅዲ እናም እንግዲህ መቅዲ የደረሰባትን ነገር ኢዙ ማወቅ አለበት ብትላትም ትንሿ በዚህ ሀሳቧ አልተስማማችም ነበር። እናም ኢዙን ደግሞ ፊት ለፊት አግኝቶ ጆሲ በዲፍረስ ስላናገረው ኢዙ እጅግ በጣም ተበሳጭቶ ብቻውን እያወራ ሲሄድ እነ ልዑል አግኝተውታል። እነ ልዑል ባገኙት ጊዜ እንግዲህ ሰላም ካላቸው በኋላ ባቢን ደግሞ አንተ እዚህ ምን ታረጋለህ ብለው ኢዙና ባቢ ደግሞ ያልተገባ ግብግብ ፈጥረዋል ማለት ነው። እንግዲህ ልዑል ገላጋይ ሆኖ አሁን እናንተ የምትነታረቁበት ሳይሆን ስለ ሌላ ጉዳይ ማውራት ያለብን ስለ ትንሿ ጉዳይ ነው መቅደም ያለበት የሚል ሀሳብ ተነስቷል። ኢዙን ፊት ለፊት የቆመ እኮ በዲፍረት አናገረኝ እያለ በጣም እየተበሳጨ ነበር። እንግዲህ ባቢም የማያዳግም ቅጣት እስካልወቀጣን ድረስ ይሄ ሰው ጠግቧል ማለት ነው፣ መቀጣት ይገባዋል የሚል ውሳኔ ላይ ደርሰዋል። እዛም ከመድረሳቸው በፊት ቀደም ብሎ እንግዲህ ጆሲ አሁን ላይ በዲፍረት ትንሿ ራሷ እኔ ፈልጋኝ ትመጣለች በሚል በኮንፊደንስ እየተንቀሳቀሰ ይገኛል። እነ ጌዲዮን እንግዲህ ጥፍሩን ያጣው አሌክስንም ጨምሮ ማናቸውም አታስፈልጉኝም፣ ምክንያቱም ከዚህ በኋላ ትንሿን እኔ አይደለሁም የምፈልጋት እሷ ራሷ ያለሁበትን አፈንፍና ትመጣለች ሲልም ሰምተናል። እና በዚህ ልክ እንዲተማመን ያደረገው በዚህ ልክ ኮንፊደንስ እንዲኖር ያደረገው ጆሲ እንግዲህ ትንሿን ደፍሯታል ማለት ነው። ያ ከሆነ ደግሞ ያው ታረግዛለች፣ ካረገዘች ደግሞ ከነ ልጇ ይዞ አይቀበላትም፣ የኔ ትሆናለች ብሎ ስላመነ ይመስላል በድፍረት የመናገሩ ሚስጥር። ጆሲንም ሆነ ሌሎች ጓደኞቻቸው እንዲመጥማጣቸውን እናጠፋቸዋለን ብለው አሁን ወደ ትምህርት ቤት መሄድ አለብን ብለው ተነስተዋል። ወደ ትምህርት ቤት ለመሄድ እንግዲህ በተነሱ ጊዜ ቡድን የለየችው አዩ ከነ ጌዲዮን ጋር እንዲሁም ደግሞ መቅዲና ልዑልም አንድ ላይ እጅ ለእጅ ተያይዘው በገቡ ጊዜ አዩ መሳለቋን ጀምራለች ማለት ነው። ማስመሰል ከኔ ብትማሩ ይሻላል እንጂ አልቻላችሁበትም ብላ ነበር። ግን ደግሞ ትወና ስላልቻላችሁ ከኔ ተማሩ። መጀመሪያ መቼም ቢሆን እንግዲህ አንተና እሷ አንድ ላይ ልትሆኑ አትችሉም በሚል ግብግብ ፈጥረዋል። መቅዲ ዓይንሽን አጠፋልሻለሁ ስትል እሷም እገልሻለሁ፣ እስቲ ወንድ ከሆንሽ ጀግና ከሆንሽ ከክፍል ለቀሽ ውጭና ውጭ ላይ እንነጋገር የሚል ሀሳብ አንስታለች። እዚህ በጓደኞች ፊት ከምትዋረጂ ወደ ውጭ ይሻልሻል ብላት ነበር መቅዲም እንደዛ ከሆነ መንገዶኝ አንቆራጠተሻለሁ ብላታለች። አይ እንግዲህ ብላ አዩ በዲፍረት ወጣ ውጭ ላይ እየጠበቀቻት ነበር። እንግዲህ መቅጣኗን አይታ ደግሞ ምን አባቷንስ እያለች እየፎከረች በያሁን በጓደኞች ፊት ለመዋረድ ተዘጋጂ ብላ በኮንፊደንስ ብትጠብቃትም ግን ደግሞ አዩ ያልጠበቀችው ነገር ገጥሟታል። ያም ምንድነው መቅዲ እንደ ኮከብ ተወርዋሪዋ መቅዲ ምላሷ ብቻ ሳይሆን እግሯም እጇም የፈጠነችው መቅዲ እንግዲህ ወጣ ምንድነው የፈለግሽኝ ለምን ፈለግሽኝ ብላ ባናገረቻት ጊዜ
እኔ እኮ እዛ በወዳጅ ዘመዶችሽ ፊት እንዳትዋረጅ ስላሰብኩልሽ ነው። ስለዚህ ነይ ወንድ ከሆንሽ ግጠሚ ስትል ይኸው መጣሁ እኮ በለፈለፉ ባፊጠፉ በተግባር የሆኑን ጉዳዩ ተግባሩን ያስደግፉ ብላት ነበር። እና አዩ ደግሞ ሁኔታውን ስታየው ፈርታለች መሰለኝ። አይ እኔ ከእንዳንቺ አይነት ትንኝ ጋር ገጥሜማ ክብሬን ዝቅ ማድረግ አልፈልግም፣ አትመጥኝም፣ ለጸብም እንኳን ቢሆን አንቺ ለኔ አትመጥኝም፣ ቅሪብኝ ብላታለች። እንግዲህ መቅዲ ደግሞ መቅዲ ቀሽቷ እንግዲህ መቅዲ ወስፈንጠሯ ደግሞ አይ በጭራሽ እንደዛማ ሊሆን አይችልም፣ ችግር የለም እኔ ልዋረድ፣ እኔ ለማፍረው አንቺ ምን አስጨነቀሽና ግን ደግሞ አንቺ ብታዩ እንኳን እኔ አልተውሽም ልክሽን ሳላሳይሽ ብላታለች። ቲሙ በየግሩፑ ተነስቷል። እነ ጌዲዮን አዩን ለመደገፍ፣ እነ ልዑል ደግሞ መቅዲን ለመደገፍ ሁሉም ተያይዞ መጥቷል። በዚህን ጊዜ እንግዲህ መቅዲ ቀሽቷ በገና በመጀመሪያው ጸጉሯን ይዛ አምጥታ ከእግሯ ስር ረጥርጣታለች። እናም ትንሽ ሳታቀምሳት ድንገት ደርሰው እነ ልዑል ገላግለዋቸዋል። አዩም መታችኝ እኮ ይህች ትንኝ የምታክል ሴት እንዴት እኔን ትመታኛለች? ልቀቁኝ ያዙኝ እያለች ነው። እንደምንም ለገላጋይ ትንሽ አስቸግረው ተገላግለዋል። እናም እንዳትጎዳበት ብትይዝ ይሻላል አለዛ ገላታለሁ እያለች አዩ ያንን ሁሉ ከቀመሰች በኋላ ምላሷ አልቦዘንም። ግን ደግሞ መቅዲ እስቲ እስከሚበርድላት ላስተንፍሳት እባካችሁ ልቀቋት እያለች ነበር። ግን ደግሞ አይ እንዲህ መሆን የለበትም እኔ በሷ ደግሞ ስምሽ እንዲጠፋ አልፈልግም፣ እጅሽ ላይ የሆነ ነገር እንዲትሆንብሽ አልፈልግም ብሏል ልዑል። እና መቅዲም እንግዲህ በመወፈር አይደለም ዝፍ ነሽ አንቺ ብላታለች። አዩም እየተሳደበች ትገኛለች። በስተመጨረሻም ትወና ከፈለጋችሁ ከኔ ብትማሩ ይሻላል፣ በጭራሽ ያንተ ታይፕ እንዳልሆነች አውቃለሁ፣ ላንተ የምትመችህ ደርባባና የተረጋጋች እንዴት አይነት ሴት ናት መቅዲ፣ በጭራሽ በምንም መስፈርት ያንተ ምርጫ ልትሆን ስለማትችል እንግዲህ እያስመሰላችሁ እንደሆነ ግልጽ ነው ብላ ራሷን ለማጽናናት ሞክራ ነበር አዩ። ግን ደግሞ ልዑል አንድ ነገር ማለት እፈልጋለሁ ብሏል። ይህም ምንድነው? በመረጃ የተደገፈ የተረጋገጠ እንዲሆን ፈልገሽ ነው ብሏት ነበር። እንዴ ምን አይነት መረጃ የሚለው ነገር እንግዲህ ጆሮዋንም ልቧንም ቀጥ አድርጎታል ማለት ነው። እሱም ደግሞ ላሳይሽ አይደለም ወይ ተረጋጊ ብሎ ባሳያት ጊዜ ድንገት መቅዲን ራሱ ሳታስበው በዛ ላይ ሳያስፈቅዳት የሞራልም የህሊናም ጥቃት አድርሶባታል። ይህም ምንድነው? ድንገት ሳታስበው ግጥም አድርጎ ሲስማት መቅዲ ፍጥጥ ብላ ያ የፈጠጠው አይኗ ያ የሚተጣጠፍ የሚዘረጋጋው ምላሷ ቁልፍልፍ ብሎ ቀርቷል በድንጋጤ ማለት ነው። እና በዚህም ጊዜ እንግዲህ አዩ የበለጠ ጨርቋን ቀዳ ልታብድ ብላለች። እንዴ ልዑል ብላለች። መቅዲ በልዑል ተቆጥታለች ማለት ነው። ቢያንስ እንኳን አላስፈቀድከኝም፣ ፍቃዴን እንኳን አልጠየክም፣ እንዴት እንደዚህ ታረጋለህ ብላ ተቆጥታለች። ግን ደግሞ ልዑል የእውነት ለድራማው ብሎ ሳይሆን የእውነት ቅም ያለችው ልቡ የከጀላት ትመስላለች። መቅዲ እይታው የማስመሰል አይመስልም ነበር። እናም ጓደኞቻቸው አረ የት ነበርን ወገን እያሉ ይገኛሉ። እና አብረሽ እነ ባቢ የት ነበርን? እኛ የት ሄደን ነው? በየት በኩል ነው ይህ ሁሉ ነገር አዲስ ነገር ሊያመልጠን የቻለው? አረ ምን ጉር ነው? ወዴት እየሄድን ነው? ብለው ትንሽ ተሳልቀዋል። ግን ደግሞ ልዑል ምንም ነገር አዩን መበቀል እስከቻልኩ ድረስ አረጋለሁ እያለ ነው። ለኔስ ሞራል አታስብም ወይ ብላለች መቅዲ። በሌላ በኩል እንግዲህ አቤል አረንዬ አረን ያጠሪኝ እያለ ነው። አረኑ ጥሪኝ ይሄንን ከማይ እያሉ እንግዲህ የአዩን ጨጓራ ለጥሙሽ ልቅልቅ አድርገውታል። አዩም ክፍሏ ገብታ ማልቀስ ጀምራለች ማለት ነው። ክላስ ገብታ በዚህን ጊዜ እነ ጌዲዮን ሄደው ነበር። እነ ጌዲዮንን ከኔ ጋር ስራ ትሰራላችሁ ወይ ብላለች። እነሱም እንግዲህ አንሰራ ምን አይነት ስራ እንድንሰራልሽ ነው የምፈልጊው ባሉ ጊዜ ጌዲዮን ምን እንድናረግልሽ ፈልገሽ ነው ሲላት መቅዲን እንዲበጠብጡላት እንዲረብሹላት ፈልጋለች። ምን እንድናረግልሽ ነው የፈለግሽው እናረጋለን ባላት ጊዜ ጓደኛው ግን አይቻልም ብሎ ነበር። ግን ጌዲዮን ደግሞ እኔን አስረው እንዲቀጠቀጡኝ መበቀል እፈልጋለሁ እያለ ነው። እናም አዩም አገላትም አይደል ብሏል። እንዲያትሞት እንዲያሽራርኪ መሳለቅ ነው የምፈልገው፣ ብድር የመመለስ ፈልጋለሁ እያለ ነው። አይ ጌዲዮን ልብ አይሞት። እናም እንግዲህ አንዴ ውጭ እናውራ ብሎ ጓደኛው ይዞት ሄዷል። ጓደኛው እንዴት ታረጋለህ ባለው ጊዜ የደረሰበትን ድብደባ ተናግሯል። የተደበደብከውም በራስህ
ስራ ስለሆነ እዚሁ መቅረት ነው እንደፈለከው፣ አንተ በእንደዚህ ሁኔታ መቀጠል ነው እንደፈለከው እያለው ነበር። ጌዲዮን አይ መበቀል አለብኝ አርፋ ተቀመጥ ብሎታል። ጓደኛውም የራስህ ጉዳይ፣ የሰው ሚስት አግተህ በስራህ ነው የተቀጣኸው፣ የአሁኑ ደግሞ የበለጠ የከፋ ይሆናል። ከእነዚህ ሰዎች ጋር ሰዳጅና አሳዳጅ ሆነን እስከ መቼ ድረስ ነው እንድንቀጥል የፈለከው? ስለዚህ ይቅርብህ ብሎት ነበር። ጌዲዮን ግን በጭራሽ አሻፈረኝ ብሏል። መቅዲ እንግዲህ ከልዑል ጋር ትንሽ ተጨቃጭቃለች። ቤሉልም ማን ነው እባካችሁ አስታርቁኝ እያለ ይገኛል ማለት ነው። ልዑል እባካችሁ ከእኑ ጋር እስካላስታረቃችሁ ድረስ ያለኑ መኖር አልችልም እያለ ነው። መቅዲም አሁኑኑ እንሂደህ ለምን አታናግራትም ባለች ጊዜ ልዑል እንዴ እኔ ሳምኩሽ እንጂ መሬትና ሰማውን አገለባበጥኩብሽ እንዴ ምንድን ነው ጉዱ እያለ ነበር። እሱም አይ አይደለም እውነቴን ነው አሁኑን ሄዶ ሊያናግራት ይገባል እያለች ነው። መቅዲ እንግዲህ ልዑልና እኑን ለማስታረቅ ተነስታለች ማለት ነው። አሁኑን ሂደህ አናግራት። ልዑል ደግሞ አይሆንም ሲግብ ግብ ይዘዋል ማለት ነው። ግን ደግሞ በአንው አቤት በጭራሽ እኔ አሁኑኑ ሄጄ እሷን ሳላናግር ማደርም መዋልም አልችልም፣ እባካችሁ ተረዱኝ እያለ ይገኛል። መቅዲ ግን እኔ እረዳለሁ ብላለች። ልዑል የራሳችሁ ጉዳይ ብሎ ጥሏቸው ነው እንሂድ ሲላት መቅዲ በዚህ ሁኔታ እሱን ትቼ አልሄድም አንተ ሂድ ብለው እንግዲህ ተበታትነዋል ማለት ነው። እንግዲህ መቅዲ ወደ ቤታችን ገብተን ልብሳችንን ቀያይረን ወደ እኑ ብንሄድ ይሻላል፣ የኑን ነገር ለኔ ተወው እያለችው ነው። ግን ደግሞ አቤል ሲያሳዝን ምስኪን ከመቅዲ ምክር ፈልጓል ማለት ነው። አንቺ ራስሽ ተጣልተሽ መታረቅ የምትችይው እንዴት ነው እያላት ነበር። እኔ እኮ በፍቅር ተጣልቼ አላውቅም ምን እያልክ ነው ብላለች። ሁሉም ነገር ሰርፕራይዝ ነው፣ እኔ ከጎና አለሁ፣ ምንም ነገር አይፈጠርም። ብቻ አንተ አሁን ወደ ቤት ሄድና ዩኒፎርምህን ቀይረህ በዲፍረት እናናግራታለን እያለች ነው። በዛ ላይ ደግሞ እኑም ብትሆን ከልቧ የወደደችው ትመስላለች። ምን ነው ይቅርታ ባረኩለት ኑሮ፣ ምን ነው እንዲነግረኝ እንዲያስረዳኝ እድል በሰጠሁት ኑሮ እያለች እየተብሰለሰለች ትገኛለች። ለዛም እንግዲህ አሁን ሄደው አንዳንድ ማብራሪያዎችን በተለይ መቅዲ ልምታሳምናት ይመስላል ማለት ነው። እናም እንግዲህ የትንሿ ጉዳይ በቀጣይ የሚቀጥል ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ